በዛሬ አጭር ቪዲዮ ትምህርታዊ ጉዳይ ሳይሆን ምናልባት ወደፊት በተለይ በህግ ነክ ኮንቴንቶችን እያቀረብኩ ወደ እናንተ ሳደርስ የእናንተን ፍላጎት መሰረት አድርጌ ቪዲዮዎችን ለማዘጋጀት ስለፈለኩ አንዳንድ ፖይንቶችን ሼር ለማድረግ እና ከዚህም በተጨማሪ ደግሞ እስካሁን ድረስ ከኔ ጋር ለነበራችሁ ቻናሌን ሰብስክራይብ ላደረጋችሁ እንዲሁም ደግሞ የማቀርባቸውን ቪዲዮዎችን እየተከታተላችሁ ኮሜንት እየሰጣችሁ መስተካከል ያለበትን ነገር እንዲስተካከል እያላችሁ ጠንክር በርታ እያላችሁ ላበረታታችሁኝም ከልብ የመነጨ ምስጋናዬን ላቀርብ እፈልጋለሁ። ምናልባት እንግዲህ ከአብዛኞቻችሁ ኮሜንቶች ሰብሰብ አድርጌ ሳየው የተለያዩ ፍላጎቶች አሉ። በተለይ ሜጀር የሚባሉ የህግ ትምህርቶች ላይ በተለይ እንደነ ክሪሚናል ሎው 1 እንደገና 2 አለ፣ ፕሮፐርቲ ሎው አለ፣ ሲቪል ፕሮሲጀር አለ፣ ኮንትራክት ሎው አለ፣ ክሪሚናል ፕሮሲጀር አለ። እነዚህ ሁሉ በአጠቃላይ እጅግ በጣም ወሳኝ የሆኑ ኮርሶች ስለሆኑ እነሱ ላይም ቪዲዮ እንድትሰራልን የሚል ብዙ ኮሜንቶች ደርሰውኛል። እኔ ያሰብኩት ነገር ምንድነው እሱ ምናልባት እንግዲህ የሁሉንም በአንድ ጊዜ ማቅረብ ስለማይቻል ነገር ግን በእናንተ ፍላጎት መሰረት ላይቭ ቲዩቶሪያል ላይቭ ስትሪም ላይ በቪዲዮ ማለት ነው እየገባው በዛ መልኩ ብትማሩ ለእናንተም አሪፍ ነው ለኔም አሪፍ ነው ብዬ አስባለሁ። አንደኛ እናንተ በሚመቻችሁ ሰዓት እኔንም በሚመች ሰዓት ላይቭ እየገባው ታይም ሴት አድርገን ተነጋግረን ማለት ነው ሊንኩን ልኬላችሁ ላይቭን እኛ አሬንጅ አድርገን ለምሳሌ 10 ተማሪ ሊሆን ይችላል፣ 5 ተማሪም ሊሆን ይችላል፣ 15 ሊሆን ይችላል። እነሱ በሚመቻቸው ታይም ላይ ታይሙን ዲቫይድ አድርገን ክሪሚናል ሎ የሚፈልጉ ለክሪሚናል ሎ ላይ ብቻ አዘጋጅላቸዋለሁ ላይቭ ስትሪም። ከዚህ ውጪ ለምሳሌ ፕሮፐርቲ ሎ የሚፈልጉ ተማሪዎች ምናልባት ለነሱ ብቻ ሌላ ግሩፕ አዘጋጅቼ ሰዓት ለያይቼ እንደዛ ላይቭ ስትሪም እየገባው ቀጥታ ዋን ዌይ ከሚሆን ቱ ዌይ ሆኖ እናንተም ጥያቄ እያስተማርኩ ባለው ቶፒክ ላይ ጥያቄ እየጠየቃችሁኝ እኔም ደግሞ ተዘጋጅቼ እናንተን በዛ ላይ እያስተማርኳችሁ ከዛም በተጨማሪ ደግሞ ጥያቄዎችን እየሰራን ኢቭን ማቴሪያሎችንም የፓወርፖይንት መልክ የማዘጋጃቸውን ማቴሪያሎች ለእናንተ ሼር ማድረጉ በተለይ በቴሌግራም ላይ በጣም አሪፍ ስለሆነ በቴሌግራም ላይ እየገባችሁ ቻናሉ ላይ ጆይን እያደረጋችሁ የምትፈልጉትን ኮርስ ከነገራችሁኝ ተመሳሳይ ፍላጎት ያላቸው ተማሪዎች ኮርስ እኔ አዘጋጅቼ በሞጁሉ ላይ ማለት ነው በቲቺንግ ሞጁሉ መሰረት ተመሳሳይ ፍላጎት ያላቸውን ተማሪዎች የሚፈልጉትን ኮርስ ለመስጠት አስቤያለሁና ይህንን እንዴት ታስባላችሁ? ይሄ የተሻለ ይመስለኛል እኔ ማለት ነው። ያው ቴሌግራም በጣም ምቹ ነው ለዚህ ማለት ነው። እኔ ፕላትፎርሙን ሴትአፑን ጨርሼ አስተካክያለሁ። ቴሌግራም ግሩፕ ላይ ትገባላችሁ፣ ጆይን ታደርጋላችሁ፣ እኔ አፕሩቭ አደርጋለሁ። ከዛ በኋላ እዛ ዲስከስ እናደርጋለን። የምትፈልጉትን ቶፒክ የምትፈልጉትን ኮርስ የምትፈልጉትን ቶፒክ ከመረጣችሁ በኋላ በምትፈልጉት ቀን እንዲሁም ደግሞ በምትፈልጉት ሰዓት የምትፈልጉትን ኮርስ ላይቭ እየገባው በቪዲዮ ስትሪም እያደረኩ ማለት ነው አስተምራችኋለሁ ማለት ነው። ያ በጣም የተሻለ ነው። ይሄ ደግሞ ለእናንተም ጥሩ ነው፣ ለእኔም ጥሩ ነው። አሁን ዲስክሪፕሽን ቦክሱ ላይ የቴሌግራም ሊንኩን ልክላችኋለሁ። እዛ ላይ ግቡና የእናንተን ሀሳብ አስተያየት እያየው በዛው ዲስከስ እናደርጋለን ማለት ነው። አሁን ቴሌግራም ላይ ገብታችሁ እዛ ላይ ጆይን አድርጋችሁ እዛው ዲስከስ አድርገን የበለጠ የህግ ትምህርት ጆርኒያችሁን በስኬት እንድታጠናቀቁ መሰረታዊ የሆኑ የህግ ትምህርቶች ላይ በእናንተ ፍላጎት መሰረት ማለት ነው ወሳኝ የሚባሉ ኮንሴፕቶችን ይዛችሁ አንደኛ የሚድ ፈተና ሊሆን ይችላል፣ የፋይናል ፈተና ሊሆን ይችላል። ከዚህም በላይ ደግሞ የኤግዚት ኤግዛም ለመፈተን ዝግጅት ላይ ያላችሁ ተማሪዎች በእንደዚህ አይነት መልኩ ቱቶሪያል እድሎችን መጠቀም እጅግ በጣም አስፈላጊ ነው። የህግ ትምህርት እንግዲህ እንደምታውቁት በጣም በልኪ ከመሆኑ ጋር ተያይዞ ሰመራይዝ አድርጎ ኮንሴፕቶችን መያዝ የሚያስፈልግ ስለሆነ አጠር ባለ እንዲሁም ደግሞ ግልጽ በሆነ መልኩ የማቀርብላችሁ ስለሆነ ይሄ እድል እንዳያመልጣችሁ
አሁኑኑ ዲስክሪፕሽን ቦክሱ ላይ ገብታችሁ ሊንኩን ተጫኑና ወደ ቴሌግራም ግሩፑ ላይ ግቡ። እዛ ላይ ከገባን በኋላ ዲስከስ አድርገን ምን ኮርስ እንደምትፈልጉ ከለየው በኋላ ቀን ሴት አድርገን ያሉትን ነገሮች እዛው ተነጋግረን የምንቀጥል ይሆናል ማለት ነው። መልካም ጊዜ ይሁንላችሁ። ቴሌግራም ላይ እንገናኛለን። ሰላም።